የአምላክህ የቃል ኪዳን ጨው የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከዘሌዋውያን ምዕራፍ 1 እስከ 4 ባለው ክፍል ላይ ይሆናል። የዘጸአት መጽሐፍ ሲደመደም ቤተ መቅደሱ ተሰርቶ አልቆ የእግዚአብሔርም ክብር ድንኳኑን ሞልቶት እንደነበር እናነባለን። በእርግጥም እግዚአብሔር ሕዝቡን ከባርነት ቀንበር ነፃ አውጥቶ በመካከላቸው ደግሞ መኖሪያውን አደረገ። የዘሌዋውያን መጽሐፍ ሲጀምር ደግሞ በሕዝቡ መካከል የሆነው ይህ አምላክ ከዚህ ከቅዱሱ አምላክ ጋር እስራኤላውያን እንዴት ግንኙነት ሊያደርጉ እንደሚችሉ የሚያስረዳ መጽሐፍ ሆኖ እናገኘዋለን። በቤተ መቅደስ ውስጥ የሚካሄደው አገልግሎትም ይህንን በሕዝቡና በእግዚአብሔር መካከል ሊደረግ የሚገባውን ግንኙነት የሚያመቻች እንደሆነም እናስተውላለን። ታዲያ ሕዝቡ ወደ እግዚአብሔር ሲቀርቡ መሥዋዕት ያቀርቡ የነበረ ሲሆን ይህ መሥዋዕት ደግሞ በጨው የተቀመመ እንዲሆን ቃሉ ይደነግጋል። ይህም ጨው የአምላክህ የቃል ኪዳን ጨው ተብሎ ተጠርቷል። ምናልባት ለምንድን ነው ጨው የተፈለገው የሚል ጥያቄ አእምሮአችን ውስጥ ይፈጠር ይሆናል። ጨው ሁለት ወሳኝ ሚናን ይጫወታል። እነዚህም የማንጻትና የማጽናት ሚናዎች ናቸው። ጨው የሚያበላሽን ነገር በማጥፋት የማንጻት አቅም ያለው ሲሆን ደግሞ መበስበስን በመከላከል አንድን ነገር ሳይበላሽ እንዲቆይ በማድረግ የማጽናት ጉልበት አለው። ይህንን የጨው ጥቅም በማሰብ የአምላክ የቃል ኪዳን ጨው የተባለውን ስንመለከት እግዚአብሔር ሕዝቡ ወደ እርሱ ይዘውት በሚቀርቡት መሥዋዕት ውስጥ ጨው እንዲጨመር የፈለገበት ምክንያት ሕዝቡ ወደ እርሱ ሲቀርቡ የሚያገኙትን ለመግለጽ እንደሆነ መረዳት እንችላለን። ምክንያቱም ከእግዚአብሔር ጋር በምናደርገው ግንኙነት በእውነት እና በመንፈስ እርሱን የምናመልክ ከሆነ የመንጻትና የመጽናት በረከትን እንለማመዳለን። ምንም ያህል በኃጢአት ያደፍን ብንሆንም የምናመልከው አምላክ ሊያነጻን የሚችል መሐሪ አምላክ እንደሆነ እንረዳለን። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ካነጻን በኋላ ደግሞ ወደ ትፋታችን እንዳንመለስ ይልቁንም በሰጠን ጸጋ ጠንክረን እንድንቆም የሚረዳንና የሚያጸናንም አምላክ ነው። እንዲህ ተብሎ እንደተጻፈው እንዳትወድቁ ሊጠብቃችሁና ያለ ነቀፋም በደስታ በክብሩ ፊት ሊያቀርባችሁ ለሚችለው ለእርሱ ክብር ይሁን ይላል ይሁዳ 24። እንግዲያውስ ጸሎታችን እንዲህ የሚል ይሁን: አባት ሆይ በኪዳነ ጨው የእኛንም ሕይወት እንድትቀምምልን ከበደላችን እንድታነጻን ደግሞም በጽድቅ መንገድ እንድንራመድ እንድታጸናን እንጸልያለን። አሜን።